ክርስትናው የሚጣፍጠው ሲኖሩት ነው ሲናገሩት አይደለም ክርስትናውን በአፍ ቋንቋ ልንናገረው እንችላለን ግን እየኖርነው አይደለም ማለት ነው ለመኖር ኒቆዲሞሳዊ ሰብዕና ያስፈልጋል ከእውነት ጋር መቆም የማይነጋ መስሏቸው ዓለም እንደጨለመች የምትቀር መስሏቸው እግዚአብሔርን የካዱ ሰዎች ብዙ ናቸው ወደ ኃጢአት ጎዳና የገቡ ብዙ ናቸው ማይተባቸውን የዘርና የጎጥ ያደረጉ ብዙ ናቸው ክርስትናን በብሔር የከፋፈሉ ብዙዎች ናቸው እስቲ ከልቦናችን ጋር በዚህ የመከራ ሰዓት እንነጋገር ሌሊተ ተዛዋይኩ ምስለ ልብየ ዋንቃይኩ ወለ ነፍሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛብጻን እስከዛቲ ሰዓት ከሁሉ አስቀድሞ የቅዱሳን አባቶቻችን አምላክ እግዚአብሔር ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን እጅግ የተወደዳችሁና የተከበራችሁ ይህንን ምስል የምትከታተሉ የክርስቶስ ቤተሰቦች ኦርቶዶክሳውያን ክርስቲያኖችና ለወንጌል በጎ ፈቃድ ያላችሁ ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ የጻድቃን የሰማዕታት የቅዱሳን የአበው ጸሎትና የመላእክቱ ጥበቃ አይለያችሁ አሜን እንደ እግዚአብሔር መልካም ፈቃድ ለሰባተኛው የአብይ ጾም ሰንበት ደርሰናል ይሄኛው ሰባተኛው ሰንበት ኒቆዲሞስ ይባላል ኒቆዲሞስ በሰው ከተሰየመው ሳምንት ይሄኛው ነው በኒቆዲሞስ ስም በቀጥታ ስሙ በአብይ ጾም ውስጥ የተሰየመው ብቸኛው ስሙ የተሰየመለት ሰው ያለለት በመጠሪያ ስሙ የተሰየመው የአብይ ጾም ስያሜ ኒቆዲሞስ ነው የመጀመሪያው ዘወረደ ነው ከሰማይ ሰማያት መውረዱን ተምረንበታል ቅድስት ስለ ሰንበት ነው ምኩራብ ቤተ አይሁድ ጸሎት ቤት ነው መጻጉ የተጸውኦ ስሙ አይደለም በሽተኛ ህመምተኛ ማለት ነው ደብረ ዘይት ጌታችን በተራራ ላይ እንዳስተማረ የሚነገር የቦታው ትምህርት ነው ስለ መጻቱ ያስተማረበት ገብርኤል ስለ አንድ ታማኝ አገልጋይ በምሳሌ የተጠቀሰ መልካም ሰው ነው ኒቆዲሞስ ብቸኛው ሰው ነው በስሙ የተጠራ በአብይ ጾም የትምህርቱ ክፍል ጌታችን ኢየሱስ ክርስቶስና ኒቆዲሞስ የተነጋገሩበት ክፍል ለህይወት እጅግ መሰረታዊና አስፈላጊው በክርስትናው ደግሞ የምስጢራት መግቢያ በር ስለሆነ ወደ እግዚአብሔር መንግስት ለመግባትና ልጅነት ለማግኘት ዋናው ትምህርት ስለሆነ አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸው ዋና ተግባራት የሚተረኩባቸውና የሚነከሩባቸው ትምህርት የሚሰጡባቸው የሚዘከርባቸው ሳምንታት ስለሆኑ የኒቆዲሞስ ወሳኝ ስለሆነ ከነስሙ ተሰጥቷል ስለዚህ ሰባተኛ ሳምንት ደርሰናል እንኳን ለዚህ ሳምንት እግዚአብሔር በሰላም አደረሰን ለብርሃነ ትንሣኤው በሰላም ያደርሰን የትምህርታችን ርዕስ በእንክርዳድ መካከል የበቀለ ስንዴ ወይንም በእንክርዳድ መካከል የተገኘ ስንዴ ይሆናል እንክርዳድ የሚቃጠል ነው ለምግብነት የማይሆን ክርዳድ ነው እግዚአብሔር ምርቱን ከገለባ ሲለይ እንክርዳዱን ወደ እሳት ስንዴውን ደግሞ ወደ ጎተራ ያከማቻል ተብሎ የተነገረው ክርስቶስ ሲመጣ በመጨረሻው ምጽአት ጻድቃን ንጹህ መገበሪያ ስንዴዎች ናቸው ኃጥአን ደግሞ እንክርዳድ ናቸው የመከሩ ጌታ መከር በደረሰ ጊዜ ይመጣል አጫጆቹንም እጨዱ ይላቸዋል ከዚያም በኋላ ሲወቃ እንክርዳዱ ከስንዴው ይለያል እንክርዳዱን ከገለባው ጋራ ወደ እሳት ይጣላል ስንዴው ግን በጎተራ ይከማቻል በሰማይ ጎተራ በምስጋና ሰገነት በቀኝ በኩል ተሰብስበን ለመዘመር እንድንበቃ አምላካችን እግዚአብሔር በምድር ያለ ኑሯችንን እርሱ በቸርነቱ በጌትነቱ ይምራልን የተወደዳችሁ የእግዚአብሔር ቤተሰቦች በእንክርዳድ መካከል የበቀለ ስንዴ በእንክርዳድ መካከል የተገኘ ስንዴ በእንክርዳድ መካከል ያለ ስንዴ በሚለው በዚህ ትምህርት ውስጥ አንድ ብቸኛ ሰው ኒቆዲሞስ ክርስቶስን በሚጠሉና ባልተቀበሉ አይሁድና ፈሪሳውያን መካከል ያው መምህርና ባለስልጣን ሆኖ አለቃቸውም መምህራቸውም ሆኖ ነገር ግን በእነሱ ክፉ ሐሳብ ሳይመራ አዋጃቸውን ሁሉ እስከመቃወም ደርሶ ስለ ክርስቶስ የተሟገተ ብቸኛው ሰው ነው ብቸኛው ስንዴ መድኃኒተ ዓለም ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ወደ ገዛ ወገኖቹ መጣ የገዛ ወገኖቹም አልተቀበሉትም ይላል ዓለም እንደዚህ ናት ተሰብስባ መልካሙን ማውገዝ ልማዷ ነው ለዚህ ነው መጽሐፈ ሲራክ ላይ ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር ይላል እና በቲፎዞ በሚኖረው ዓለም ውስጥ ሰዎች ተሰብስበው ያጸደቁት ነገር ትክክል ይመስላል በዚህ ምክንያት ብዙ ጊዜ መልካም ሰዎች ተፈርዶባቸዋል ካለፈ በኋላ የሚጸጸት ትውልድ ይበዛል ያውም ጥሩ አእምሮ ያለው ነው
እኛም ብዙዎቻችን የረገምናቸውና ያወገዝናቸውን ንስሐ ሳንገባ ተመልሰን ስናደንቃቸው እንታያለን። ሰው የራሱን ሕይወት እንደ ካሴት ወደ ኋላ እያጠነጠነ መመልከት ቢጀምር በአንድ ጊዜ 2 እና 3 ሐሳቦችን የተናገረባቸው ጊዜዎች ይበዛሉ። ዓለም ተበላሽታለች። ሰይጣን እንደ ስንዴ ትውልዱን እያበጠረ ባለ በዚህ ሰዓት ውስጥ በቲፎዞና በቡድን ከመጓዝ ይልቅ በማስተዋልና በቅዱሳት መጻሕፍት እንደ መመራት ያለ በጎ ነገር የለም። ሰው ንጹህ የሚሆነው ህሊናው ሲመራው ነው። ህሊናው ዳኝቶ ከመራው ሰው ግፍ አይሰራም፣ ኃጢአት አይሰራም። እግዚአብሔር ለሰውነታችን ያስቀመጠው ብቸኛ ዳኛ ህሊና ነው። በህሊና ምክንያት ያላስተማሪ ያሉ አሕዛብ እንኳን ይፈረድባቸዋል ይላል እኮ መጽሐፍ። ያላመኑ አሕዛብስ ቢሆኑ ያልተማሩ እንኳን ቢሆኑ ይላል ከህሊና የተነሳ ይፈረድባቸው። ህሊና አስተማሪ ነው፣ መምህር ነው፣ መካሪ ነው፣ ዘካሪ ነው። ተው ይላል። በህሊና ውስጥ የመንፈስ ቅዱስ ድምፅ አለ። በመጽሐፍ ቅዱስ መንፈስ ቅዱስ በማይናገር መቃተት ይማልድልናል ይላል። ያስተምረናል፣ ይገስጸናል ማለት ነው። ሮሜ 8:26 ላይ ዝሙት ለምትሰራ ሴት አንቺ ለምን ይሄን አደረግሽ ብሎ መጀመሪያ የሚወቅሳት ህሊና ነው። ለሚዘሙት ወንድ ለምን ይሄን አደረግክ ብሎ የሚመክረው የመጀመሪያ ወቃሽ ህሊና ነው። ሰው ከህሊናው ለመደበቅ ሲል በኃጢአት ላይ ኃጢአት ይደርባል፣ ይሰክራል፣ ያብዳል፣ ጫት ቤት ይውላል፣ ሽሻ ቤት ይውላል። ራሱን የፈቃድ እብደት ውስጥ ይከትና ከህሊናው ለመሸሽ ይሞክራል። ሲነጋ ህሊናው ይደውልበታል። በዚህ ምክንያት ከጠዋት እስከ ማታ አብደው የሚውሉ የፈቃድ እብደት ስካር ውስጥ፣ የፈቃድ እብደት ምርቃና ውስጥ፣ የፈቃድ እብደት ሱሰኝነት ውስጥ ተውሽቆ የሚኖሩ ሰዎች አሉ። ምክንያቱም የህሊና ዳኝነት ከባድ ነው። የሰውን ዳኝነት ከፍርድ ቤቱ በር ከወጣን በኋላ ልንረሳው እንችላለን። የሰውን ዳኝነት ካጠገቡ ስንርቅ እንለየው ይሆናል። ህሊና ግን ከኛ ስለማይለይ በየቀኑ እየደወለ ይወቅሰናል። ህሊናን ልናመልጠው የምንችለው ስንሰክርና ስናብድ ነው። በዚህ ምክንያት ሰዎች ከህሊናቸው ለመደበቅ የፈቃድ እብደት ውስጥ ይገባሉ። ነገር ግን የበለጠ ሌላ ክስ አይምሮአችን ህሊናችን ይዞ ይጠብቀንና በማግስቱ ለሌላ ነገር ይዳርገን፣ ለሌላ ክስ ተጨማሪ ክስ ሰጥቶ ለተጨማሪ እብደት ይዳርገናል። ጥቅሙ ወይንም መንገዱ ያሰብነው መንገድ አዋጭ አይደለም ማለት ነው። ስለዚህ የሰው ልጆች ከህሊናቸው መሸሸግ ስለማይችሉ እንሸሸጋለን ብለው የሚሄዱበት መንገድ የተሳሳተ ነው ማለት ነው። ስለዚህ በህሊናቸው ዳኝነት የሚመሩ ሰዎች ከኃጢአት ራሳቸውን ይጠብቃሉ። በህሊናው የሚመራ ሰው በሰዎች ብዙ መሆን አይማረክም። ብዙ ናቸው ብለው ከኃጢአተኞች ጋር አይተባበርም። ክርስቶስ ወደዚህ ዓለም በመጣ ጊዜ ዓለም የሳተው አንድ ላይ በቲፎዞ ክርስቶስን ባለመቀበል ተጉዞ ነው። ከታላቁ ዙፋን ከሰማይ መቅደሱ ከክብር መንበሩ በዘባነ ኪሩብ ተቀምጦ ዓለምን ይገዛ የነበረው አምላክ በቸርነትና በይቅርታ ህዝቦቹን በፍቅር ወደ ራሱ ይሰበስብ ዘንድ ስለ ፍቅር ቢወርድ ዙፋኑን ለቆ ቢመጣ ዓለም አልተቀበለውም፣ ብቻውን ቀረ። የገዛ ወገኖቹ እንኳን አልተቀበሉትም ይለናል መጽሐፍ ላይ እንደምናየው። ስለዚህ ሁሉም ነገር በክፋት ነበር የሚያዩት። አይሁድ ከፍተውበት ነበር ክርስቶስ ላይ። ሊያድናቸው የመጣውን መድኃኒታቸውን አልተቀበሉትም ነበር። ባሰቡበት መንገድ ስላልመጣላቸው በክርስቶስ ኢየሱስ ለመኖር የሚያደርጉትን የአዲስ ኪዳን ጉዞአቸውን እንደውም አልጀመሩትም። የሚያዋጣውን መንገድ ትተው በስጋዊ ሐሳብና በራሳቸው ፈቃድ አዘነበሉ። በዚህ ምክንያት ብርሃን ወደ ዓለም መጣ። ዓለም ግን ጨለማው ዓለም አልተቀበሉትም። በዚህ ሁሉ ክፋት መካከል ግን አንድ ሰው ተገኘ። አንድ ሰው ብቻውን ነበር፣ ከማንም ጋር ያልተባበረ። መጽሐፈ ሲራክ ምዕራፍ 7 ቁጥር 16 ላይ ወይትበር ምስለ ኃጥአን ለእመ በዙ ይላል። ብዙ ናችሁ ብለህ ስለበዙ ከኃጢአተኞች ጋር አንድ አትሁን ይላል። አያችሁ፣ ህሊና በሰዎች ብዛት መዳኘት የለበትም። እውነት በሰዎች የእጅ ብልጫ አትዳኝም። ቁጥርን መሰረት አድርጋ የምትመራ አይደለችም። እውነት አንድ ሰው ጋር ብቻ ልትሆን ትችላለች። እውነት እዛ አንድ ሰው ጋር ያለች እውነት ታሸንፋለች። አንድ የሚነገር ታሪክ አለ። በአንድ ወቅት ሐሰተኛ ሰዎች እንዴት አድርገን ምግብ እንበላለን ብለው ኑሯችን እንዴት እንመራለን ብለው ተመካከሩ። እናም ቅሰጣ ወይንም ውሸት ጀመሩ። ምን አሉ? ለንጉሱ ከሰማያውያን የመጣ በሰው እጅ ያልተሰራ እጅግ ልዩ ዕደ ጥበብ የሆነ ልብስ መስራት የምንችል ጠቢባን ነን። እኛ ከመላእክት ዓለም ከጠቢባን የተማርን ነን። ስለዚህ ለንጉሱ ብቻ ማንም ለብሶት የማያውቀውን ልብስ መስራት የምንችል ሽመና የምንችል ነን ብለው ቤተ መንግስት ሄደው አንኳኩ ይባላል በአንድ ሀገር። ነገር ግን እኛ የምንሰራውን ልብስ የሚያየው ኃጢአተኛ ያልሆነ ሰው ብቻ ነው የንጉሱን ልብስ የሚያየው አሉ። እናም ንጉሱ በጣም ደስ አላቸው። ምን ያህል ጊዜ ይፈጃል? 40 ቀን ይፈጃል አሉ። እናም ያስፈልገው የመስሪያ ቦታ ተዘጋጀላቸው። የተንጣለለ ቤት ተሰጣቸው፣ ቪላ ቤት። ምግባቸውን፣ ልብሳቸውን፣ የሚያስፈልጋቸው ነገር ሁሉ የሚያቀርብላቸው ሰው ተዘጋጀላቸው። ከዚያ በኋላ እነዚህ ሰዎች ጠዋት ይነሳሉ፣ ይበላሉ፣
ከዚያ ይውላሉ፣ እስከ ማታ ድረስ ዘና ይላሉ። ከዚያ በኋላ ከሳምንት በኋላ እስቲ ምን ላይ ደረሰ ለኔ የሚሰራው ልብስ ብለው ንጉሱ መኳንንቶቻቸውን ላኩ። ከዛም በኋላ እነዚህ ሰዎች ዝም ብለው አየር እየቀዘፉ ይባላል ይኸውላችሁ ይሄ ነው ልብሱ አይታያችሁም እንዳልነው ለኃጢአተኛ አይታይም አሉ። እነዚህ የመጡት ሰዎች ኃጢአተኛ እንዳይባሉ እንዴት ያምራል የንጉሱ ልብስ እንዴት የተዋበ ነው ብለው ሄደው ለንጉሱ ንጉስ ሆይ እጅግ ልዩ ልብስ ነው ያየነው እንዲህ አይነት ልብስ መቼም አልቆ ባየነው አሏቸው። ከሁለት ሳምንት በኋላ እንደገና ደግሞ ሌሎች ሰዎች ተላኩ። ሌሎችም ሰዎች ተመሳሳይ ነገር ተናገሩ ኃጢአተኛ ላለመባል ያዩት ነገር የለም። ከዚያም በኋላ በመጨረሻ ንጉሱ መጨረሻ ላይ ሊያዩ ሲሄዱ እየተመላለሱ ሲጎበኙ የነበረው የተለያዩ መሳፍንቱና መኳንንቱ አዩት ንጉስ ሆይ አዩት ጥለቱን አዩት ዘርፉን አዩት ልብሱን አሏቸው ይባላል። ንጉሱም ግራ ገባቸው ያዩት ነገር የለም ግን አላየውም ካሉ ኃጢአተኛ ሊባሉ ነው። ስለዚህ ንጉሱ ምን አሉ አሃ እኔ እንግዲህ እነዚህ ሰዎች ስላዩ ነው መቼም ሁሉም አንድ ላይ ያበሩት ብለው ግሩም ነው ታዲያ መቼ ነው የምለብሰው ነገ በጠዋት በሌሊት ለብሰው ራቁቶን በሕዝብ ሁሉ ፊት ፈረስ ላይ ተቀምጠው ይታያሉ አሏቸው። ንጉሱ ልብሳቸውን አወለቁ። ለሕዝቡ አዋጅ ተነገረ። ኃጢአተኛ ያልሆነ ሰው ብቻ የሚያየው ኃጢአተኛ የማያየው ልብስ ንጉሱ ነገ ይለብሳሉ ተባለ እና እጅግ ቀዝቃዛ ነበረ ወቅቱ። ራቁታቸውን ንጉሱ ፈረስ ላይ ወጡ። አለበስናቸው አሉ። ያው አለበሷቸው ይዟቸው ወጡ። ከዚያም በኋላ በፈረሱ ላይ አቤት የንጉሱ ልብስ ሕዝቡም ኃጢአተኛ ላለመባል ልዩ ነው ልብሱ ታየዋለህ ይባባል ጀመር። ከዚያ በኋላ ሁሉም ሰው ይላል አንድ ላይ ስላበሩ አንድ ላይ ስለተስማሙ ማማሩ እያለ ሕዝቡ ጨፈረ የንጉሱ ልብስ ማማሩ። ንጉሱ ጥርሳቸው ይንቀጫቀጭ ጀመር በብርድ ብዛት መላ ሰውነታቸው ተኮማተረ መንቀሳቀስ አቃታቸው ሊሞቱ ደረሱ። ንጉሱ ሪ ብሎ በተንቀጠቀጡ ቁጥር ሕዝቡ አቤት ንጉሱ እንዴት ተመቻቸው ይል ጀመር። በመጨረሻ አንድ ሕፃን ልጅ አባቱን ጋቢ ነጥቆ ንጉሱ እኮ ሊሞቱ ነው ብሎ የተቀመጡበት ፈረስ ላይ ይላል ሮጦ ሄዶ ልብሱን አለበሳቸው። ሲለብሱ ትንሽ ሰውነታቸው መለስ ሲል ሁላችንም ዋሽተናል ትክክለኛው ልጅ ይሄ ልጅ ነው በህሊናው የተመራ እውነትን አይቶ እውነት ያለ እኛ ኃጢአተኛ ላለመባል ነው ምንም ልብስ አለበስኩም ብርድ ሊገለኝ ነበር ልጁን ያለበሰኛል። ከዛ መካከል አንድ ሰው ምን አለ ለልጁ እኮ እኔ ነኝ ሂድና አልብሳቸው ያልኩት ብሎ ዋሻ ይባላል። እውነት ለመናገር በህሊናው የተመራው የአንድ ሕፃን ልጅ ብቻ ነው። ያያችሁ አሁን በክርስቶስ ላይ የተደረገው የአይሁድ ጉዞ ይሄ ነው። እውነት ሙት ሲነሳ ያያሉ አያምኑ ለምጻም ሲነሳ ያያሉ አያምኑ ከሰማይ ይላሉ አንድ ነገር ተፈጠረ በኤልዜቡል ይላሉ አጋንንት ሲለቅ በኤልዜቡል ይላሉ እውር ሲበራ ከሰማይ ካልሆነ ይላሉ። መቼም በምልክት ብዛት ያልጠየቁት ጥያቄ የለም። ነገር ግን ህሊናቸው ክርስቶስ እውነት እንደሆነ ይነግራቸዋል። ግን ተባብረው ክርስቶስን ጠልተውታል። በእነዚህ ሁሉ ህዝብ መካከል በህሊናው የተመራ አንድ ሰው የተገኘው ኒቆዲሞስ ብቻ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ሲጀምር ወሃሎ አሃዱ ብእሲ ብሎ ነው የሚጀምረው። ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ከፈሪሳውያን ወገን የሆነ የአይሁድ መምህር አንድ ሰው ነበረ ኒቆዲሞስ የሚባል። መጀመሪያ ከማን ወገን ነው? ክርስቶስን ከጠሉት ከፈሪሳውያን ወገን። መምህርነቱ ለማን ነው? ክርስቶስን ካልተቀበሉት ከአይሁድ መምህራቸው ነው። ግን አንድ ሰው ነበር በእንክርዳድ መካከል የበቀለ አንድ ሰው። አያችሁ ከኃጢአተኞች ጋር አትተባበሩ። ሁል ጊዜ ሰው በቅዱሳት መጻሕፍትና በህሊናው ይመራ። ለምንሰራቸው ስህተቶች በሙሉ ትክክል ነን ወይ እንበል እስቲ። ለምንሰራው ስህተት ተባብረን የምናወግዘው ነገር አለ። ተባብረን የምንሰቅለው ሰው አለ። ተባብረን የምናጸድቀው ሰው አለ። ተባብረን ደግሞ የምንፈጠፍጠው ሰው አለ። ፈጥፍቱ ብሎ መጽሐፍ ቅዱስ አልነገረንም። ተባብረን የምንዘልፈው ሰው አለ። በመዝለፋችን ገነት ትገባላችሁ ተብሎ አልተጻፈም። ግን የስድብ ተባባሪዎች ነን፣ የነውሩ ተባባሪዎች ነን። በፍላጎታችን ነው ዓለም እየመራችን ያለችው። እኛም የዓለምን ፍላጎት እያሳካል ነው። የክርስቶስን ፈቃድ የሚፈጽም ማንም የለም። የአይሁድ መንገድ ይሄ ነበር። አያችሁ እውነት በሰው ብዛት የምትዳኝ ቢሆን ኖር የክርስቶስ መሰቀል በዓለም ትክክል ፍትሃዊ በሆነ አያችሁ የበርባን መፈታት ፍትሃዊ በሆነ ነበር። እውነት ግን በሰው ብዛት ስለማትዳኝ ብቻውን ከተሰቀለው ከክርስቶስ ጋር ሆነችና ከበርባን ጋር ውሸቱ ዓለም ተደባለቀ። በርባንን የፈታው ውሸታሙ ዓለም ከነውሸቱ ዛሬም አለ። ዛሬም በህብረት ስቅሎ የሚሉ ሰዎች አሉ። ተባብረን የምናወግዘው ሰው አለ። ነገ ሊጠቅመን የሚችል ሰው። ተባብረን የምንራገመው ሰው አለ። ብቻ ቀድሞ የተናገረ በዚህ ዘመን
እሱን የተከተሉ ሰዎች ካስከተለ ትክክል ነው። የሚሰራው ኃጢአትም ርኩሰትም ይሁን መጽሐፉን ከጣልነው ቆይተናል አጣጥፈን። እኛ ስንሳደብ ትክክል ነው። እኛ ጫቱን ስንይዘው ትክክል ነው። እኛ ዘረኝነቱን ስንይዘው ትክክል ነው። እኛ ሲጋራውን ስናቦናው መጽሐፍ ቅዱስ ውስጥ ስለ ሲጋራ አልተጻፈም እንላለን። ሌላ ሰው ሲያደርገው ግን ይሄ ሲጋራ እያጨሰ ብለን የምንራገመው እኛ ነን። ይሄ ዘረኛ የምንለው እኛ ነን። እና መጽሐፍ ቅዱሱ ለእኛ ቤተሰብ ብቻ የተጻፈ እኔና ቤተሰቤ ብቻ ነን ያዝነው ተብሎ የሚነገር እስኪመስል የግል መጻሕፍት እስኪመስሉ ድረስ ኃጢአት ከቤተ ክርስቲያን ያስፈቀዱ የሚመስሉ ዘላፊዎች አሉ፣ ተቺዎች፣ ባልተፈቀደ ጎዳና የሚሄዱ። እነዚህ ሁሉ የአይሁድ ርዝራዦች ናቸው። ትክክለኛው ሰው ኒቆዲሞስ ነው፣ ከእውነት ጋር የቆመ በተቻለው አቅም ከነቀፌታ በፊት ለማረጋገጥ የመጣ አንድ ሰው ነበር። ስንት ሰው ነን እኛ? በቀን ውስጥ ስንት ሰው ነን? ኒቆዲሞስ አንድ ሰው ነው። ጠዋትም ሌሊትም ማታም አንድ ሰው ነው። ሁሉ ጊዜ በአደባባይም በማጀትም አንድ ሰው ነው ኒቆዲሞስ። ወደ ታች እናየዋለን። ኒቆዲሞስ ግልጽና ቀጥተኛ ትክክለኛ ሰው ነው። እኛ አይደለንም። የምንወደው ሰው በኃጢአት መንገድ ላይ ካለ ከሱ ጎን እንቆማለን። ሁሉ ጊዜ ትብብራችን ከሰዎች ጋርና ከስጋዊነት ጋር ያለ ነው። ከቅዱሱ መጽሐፍ ጋር ብንተባበር ኖሮ እርስ በራሳችን ተወቃቅሰንና ተመካክረን ወደ ህይወት መንገድ ለመምጣት አጠፋን ብለን በተማከረ ነበር። ስለ በደላችን ይቅርታ ለመጠየቅ በጋራ እንኳን እግዚኦታ የምናሰማ ሰዎች አይደለንም። ስለዚህ ጸሎቱ የምናጸድቀውኛ የምንጠይቀውኛ እንደ እግዚአብሔርም ሆነን ጸሎት የምንቀበል ሰዎች በስተናል። ሰዎችን የሆነውን ግሩፕ ተሰብስበን በቡድን ጻድቅ ያደረግነው ሰው አለ፣ ተሰብስበን በቡድን ያወገዝነውና የረገምነው ሰው አለ። አያችሁ፣ የአይሁድ ጉዞ ይሄ ነው። ንጹሑን ክርስቶስ ገፍትረውት አንቀበልም ብለውት ከከበረ ዙፋኑ የወደቅነውን ሊያነሳን እኛ ወደ ሰማይ መውጣት ስላቃተን ወደ ሰማይ ይዞን ሊወጣ እግዚአብሔር ከሰማይ ወረደ። የሚቀበለው ትውልድ ጠፋ። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ከወገኖቹ መካከል ግን መምህራቸው ሆኖ ኦሪትን የሚያስተምራቸው ሊቅ በመጽሐፋችን እንዲህ አይነት ኑፋቄ አልተጻፈም፣ ለምን እጅ አላረጋግጥም? ህዝቡ ሁሉ የጠላው ለምንድን ነው? እኛ ቤት ስለሱ የሚነገረው ለምንድን ነው? ይህንን ነበር የተናገረው። በዚህ ጊዜ ኒቆዲሞስ ይህንን ለማረጋገጥ መጣ። ለዚህ ነው ወሃሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። የአይሁድ መምህር ከፈሪሳውያን ወገን የሆነ አንድ ሰው ነበር፣ ብቸኛ አንድ ሰው። እንደ ሙሴ እስራኤላውያንን ከግብፅ ምድር ለማውጣት የተጠራ አንድ ሰው፣ ብቸኛው ሙሴ። ሁሉ ጊዜ በኃጢአተኞች መካከል ያለ ጻድቅ አንድ ሰው እያድጋ ለሀገር ዘንበል አሐዱ ኄር ነው። ያለ አንድ ጻድቅ ሀገርን አይቶም አንድ ጥሩ ሰው ከተገኘ ጥሩ ነው። አንድ ሲል ልዩ ነው። ወደ አዲስ ኪዳን ስንመጣ እግዚአብሔር ከሰማይ ወደ ምድር ተመለከተ። ምስራቀ ወምዕራበ ሰሜነ ወደቡበ ነጸረ እግዚአብሔርን ሰማይ ይላል። እግዚአብሔር ከሰማይ ወደ ምድር ተመለከተ። ምስራቀ ወምዕራበ ሰሜነ ወደቡበ ወስተ ኩሉ አጽናፍ፣ ምስራቅና ምዕራብ ሰሜንና ደቡብ ሁሉንም አጽናፍ አየ። አስተንፈሰው አጼነወ፣ ተነፈሰ፣ አሻተተ ይልና አባ ሕርያቆስ ወኢረከበ ዘከማኪ ይላታል። እመቤታችን እንዳንቺ ያለ አላገኝም። አንድ ሰው እመቤታችን ተገኘች፣ እኛ እንድንድን። እሷ ባትኖር ኖሮ ምን እንሆን ነበር? ከመሰዶም እንኮነ ወከመ ገሞራ እመሰልነ እግዚአብሔር ኪያኪም እያትረፈ ለነ። ኢሳይያስ 1:9 ላይ ያለውን አባ የማኅሌተ ጽጌ ደራሲ አባ ጽጌ ድንግል ከመሰዶም እንኮነ ወከመ ገሞራ እመሰልነ እግዚአብሔር ኪያኪም እያትረፈ ለነ። እግዚአብሔር አንቺን ባያስቀርልን ኖሮ፣ ዘር ባያስቀርልን ኖሮ፣ ኢሳይያስ ጌታ ጸባዖት ዘር ባያስቀርልን ኖሮ እንደ ሰዶም በሆን ነበር አለ። ምን አይነት ዘር? ከምድር ያለችው ዘር እመቤታችን ናት። ንጹሕ ዘር ክርስቶስ የተገኘው ከንጽሕት ዘር ከእመቤታችን ነው። ሰማይ ሆና ፀሐይን አወጣች። ተመሲለኪ ሰማይ እንተ አስረቂ ፀሐየ ተመሲለኪ ገራይተ እንተ ፈረኪ ስርናየ ይላታል። አያችሁ፣ ሰማይ ሆነሽ ፀሐይን አወጣሽ፣ እርሻ ሆነሽ ስንዴ አበቀልሽ ይላታል። ንጹሕ መገበሪያ ለዓለም መስዋዕት ሊሆን የመጣ እውነተኛው መስዋዕት ክርስቶስ ነው። የመስዋዕቱ በጌታ አለ ተብሎ ለአብርሃም ልጁ ይስሐቅ የጠየቀው በጉ ለአዲስ ኪዳን ትውልድ መዳኛ የተዘጋጀው በግ ክርስቶስ ነው። ከየት ነው የመጣው? በእመቤታችን ዕፀ ሳቤቅነት ታስሮ ለዓለም ተሰጠ። አንዲት ድንግል በ6ኛ ወር መልአኩ ገብርኤል ወደ አንዲት ድንግል ዘንድ ተላከ። አንዲት ብቸኛ ድንግል ማለት ነው። ሌሎች ደናግላን የሉም፣ ከእመቤታችን አንጻር የሉም። እሷን የሚያክል ድንግል የለም። አንዲት። አያችሁ፣ አንድ ሰው ነበረ የሚለው ቃል አንድ የሚለው ብቸኛ ማለት ነው። እና ወደ ኒቆዲሞስም ስንመጣ ብቸኛ ነው። ከአይሁድ መካከል፣ ከፈሪሳውያን መካከል፣
ከህዝቦች መካከል አሉ። ከመምህራንና ከባለስልጣኖቹ መካከል ግን ብቸኛው አንድ ሰው እሱ ነው። በሸንጎ ውስጥ ብቸኛው አንድ ሰው እርሱ ነው። አንድ ሰው ብቸኛው ጻድቅ የሆነ መልካም የሆነ ሰው ኒቆዲሞስ፣ በእንክርዳድ መካከል የበቀለ ስንዴ። ምዕመናን ክርስትና ሚዛናዊነት ነው። በቲፎዞ አትሄዱ። ቆማችሁ ልክ ነው ያለውበት ሰልፍ ልክ ነው ወይ እንዴ? ጩኸት የበዛበት ቦታ ላይ መራገም ይፈቀዳል? ዘረኝነት ይፈቀዳል? ቡድንተኝነት ይፈቀዳል? መንፈሳዊ ሐዘን ነው ማዘን ያለብኝ ወይ ስጋዊ ግልፍተኝነት ነው ማሰማት ያለ? በየትኛውም ፈርጅ ቤተክርስቲያን ችግር ሲደርስባት ሐዘናችን መንፈሳዊ መሆን አለበት። እኛ ግን በድንጋይ ካልቀጠቀጥን አንዱን በንግግር ድንጋይ ካልወገርን ጥሩ የሰራን አይመስለንም። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እኔና እናንተ ኒቆዲሞስን ልንመስል ያስፈልጋል። ክርስትናው የሚጣፍጠው ሲኖሩት ነው፣ ሲናገሩት አይደለም። ክርስትናውን በአፍ ቋንቋ ልንናገረው እንችላለን፣ ግን እየኖርነው አይደለም ማለት ነው። ለመኖር ኒቆዲሞሳዊ ሰብዕና ያስፈልጋል። ከእውነት ጋር መቆም፣ ከእውነት ክርስቶስ ጎን ለመቆም ከፈሪሳውያን ወገን የሆነ የአይሁድ መምህር ኒቆዲሞስ የሚባል አንድ ሰው ነበር። ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ወውቱ መጻ ሀበ እግዚእ ኢየሱስ ቀዲሙ ሌሊተ። እሱ ወደ ጌታችን ወደ ኢየሱስ ክርስቶስ በሌሊት መጣ። ብዙዎች ስለጠሉ አልጠላውም፣ ሊያረጋግጥ በሌሊት መጣ። ወደ ክርስቶስ ኢየሱስ መጣ። ወይ ቤሎ ረቢ ነአምር ከመ በእግዚአብሔር መጻእከ ከመ ትኩን መምህረ። እንደዚህም አለው ለክርስቶስ፣ ጌታ ሆይ ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናምናለን። እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። እግዚአብሔር ከሱ ጋር ከሆነ በስተቀር አንተ የምትሰራውን ይህንን ስራ ሊሰራ የሚችል ማንም ሰው የለም። በተግባሩ፣ በትምህርቱ፣ በተአምራቱ መደነቁን ሊናገር በሌሊት መጣ ወደ ኢየሱስ። ሌሊት ነበረ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ የመለሰለት መልስ አለ። ወአውሳ እግዚእ ኢየሱስ ይቤሎ አማን አማን እብለከ ዘኢተወልደ ዳግመ ኢይረያ ለመንግስተ እግዚአብሔር ነው። ዳግመኛ ያልተወለደ የእግዚአብሔርን መንግስት ሊያይ አይችልም እያለ የጥምቀትን ትምህርት አስተማረው። ጥምቀት በቤተክርስቲያናችን የምስጢራት መግቢያ በር ነው። አሁን ወውቱ መጽሐፍ ሀበ እግዚእ ኢየሱስ ቀዲሙ ሌሊት የሚለውን እንያዘው እስቲ። ቀደም ብሎ በሌሊት ወደ ኢየሱስ መጣ። ይሄ ሰው እንደ ትምህርታችን በሌሊት የመጣ ብቸኛው ሰው ብቻውን ወደ ኢየሱስ ሌሊት መጣ። በሌሊት ለብቻው እግዚአብሔር ማን እንደሆነ ኢየሱስ እግዚአብሔር መሆኑን ለማረጋገጥ መምህርነቱን ለማረጋገጥ መጣና እግዚአብሔር ከመምህሩ ጋር መሆኑን መሰከረ። እግዚአብሔርነቱን ገና አላወቀም። እግዚአብሔር ከመምህሩ ጋር መሆኑን ይመሰክርና መድኃኒተ ዓለም ኢየሱስ ክርስቶስ ደግሞ መልሶ ሲያስተምረው እግዚአብሔር መምህሩ መሆኑን አምኖ ይመለሳል። ክብርና ምስጋና ለአምላካችን ይሁን። ግን የመጣው በጨለማ ሰዓት ነው፣ ብርሃን ሳይኖር። በቤተክርስቲያናችን ትርጓሜ ለምን በሌሊት መጣ የተለያዩ ትርጉሞች አሉ። አይሁድን ፈርቶ ነው። ራሱ መምህር ነኝ እያለ ዕውቀት ሳይከተትለት እንዲሁ ይዋሸናል እንጂ እሱ ከክርስቶስ ጋር እየተማረ አይደለምን ብለው እንዳይተቹት ስለፈራ፣ ትችታቸውን መምህርነቱን ክብሩን እንዳይንቁት ስለፈራ፣ ሐሜታቸውን ስለፈራ ቀረ። አንድም ቀዲሙ ሌሊተ አስቀድሞ በሌሊት መጣ፣ ሳይነጋ የኑሮው ሌሊት ሳይነጋ፣ የኦሪት ሌሊት ሳይነጋ፣ ብርሃን ሳይገለጥ አዲስ ኪዳን ሊመጣ በእምነት ገና ሳያምን በፊት ገና ከመምህሩ ጋር እግዚአብሔር አለ በሚል በጎ ሐሳብ ብቻ መጣ። የመምህሩን አምላክነት፣ ዘላለማዊ መምህርነት፣ እውነተኛ መሲህነት ሳያምን እንደዚሁ ቀዲሙ ሌሊት ቀደም ብሎ መጣ። በመልካም ሕሊና ጥሩ መምህር ነው ብሎ ወደ ክርስቶስ መጣ ነው የሚለው። ስለዚህ በዚህ መጥቷል። ከዚያ በኋላ ተምሮ አድሯል። ሌላው ደግሞ ሌሊት የጸጥታ ሰዓት ነው ይላሉ አባቶቻችን። የሌሊት አይምሮ ክት ነው። የቀን አይምሮ ክት አይደለም። ሁላችንም እንደምናውቀው ሽብር ይበዛዋል፣ ግርግር። በጸጥታ ሰዓት በሌሊት በትክክል ሊያምር ወደ ክርስቶስ መጣ። ሌላው አይሁዳውያን ለክርስቶስ የተሰጠውን ለኒቆዲሞስ አይሁዳውያን የሰጡትን የመምህርነት ክብር እስከ መጨረሻ እንዳይነጥፉት ወይንም ወደ አይሁድ ሸንጎ ተመልሶ እንዳይገባ እንዳይከለክሉት ፈርቶ፣ የመጀመሪያው እንዳይንቁት ፈርቶ፣ ሁለተኛው እንዳይከለክሉት። ምክንያቱም እመቦ አምነ ቦቱ ከመ ክርስቶስ ውእቱ ይሰደድ እምኩራብ ብለዋል። እሱ ክርስቶስ ነው ብሎ የሚያምን ከምኩራብ ይሰደድ ብለው
አዘጋጅተው ነበር ይሄንን ሕግ አውጥተው ነበርና ይሄንን ስለፈራ ቀርቷል በመጽሐፍ ቅዱስ ሌሊት አስፈሪ ሰዓት ነው የመከራ ሌሊት ሆኖ ይታሰባል በመጽሐፍ ቅዱስ ክርስቶስ በሌሊት እግዚአብሔር በሌሊት በርካታዎችን ጎብኝቷል ያዕቆብ በፍኖተ ሎዛ ያንን ተአምር ድንቅ ህልም ያየው በሌሊት ነው ድምጽ አራዊቱን ግርማ ሌሊቱን ፈርቶ በሎዛ ጎዳና ድንጋይ ተንተርሶ ተኝቶ የተገለጠለት እግዚአብሔር በሌሊት ነበር ከአንድም ሁለት ጊዜ ህልም አይቷል ወንድሙ ኤሳውን ፈርቶ የያቦቅን ወንዝ ተሻግሮን በተኛ ጊዜ ሲታገለው ያደረው እግዚአብሔር በኑሮው ሌሊት ነው ሲነጋ ተባርኮ ራሱን አግኝቷል እግዚአብሔር በሌሊት ይጎበኛል ከዛ በፊት ባለው ኦሪት ዘፍጥረት ምዕራፍ 19 ላይ ሎጥን ሊጎበኙት የመጡት በሌሊት ነው የገቡት መላእክቱ ወደ ሎጥ ቤት ከገቡ በኋላ በሌሊት በጨለማው ሰዓት የገቡ አንተ ጋር የገቡ ሁለት ጸጉረ ልውጥ ሰዎች አሉ እንደርሰባቸው ዘንድ አምጣቸው ብለው እንደጠየቁት ዘፍጥረት 19 ቁጥር 33 ላይ እናያለን እግዚአብሔር በኑሯችን ሌሊት ይጎበኘናል ከተማይቱ ጨልሞባት መሽቶባት ሎጥን ሊያወጣው እግዚአብሔር መላእክቱን በሌሊት ላከ እግዚአብሔር በመከራ ሰዓት እንደሚገኝ ለማየት ነው ስለዚህ እግዚአብሔር በሌሊት ይገኛል አቤሜሌክን ዘፍጥረት ምዕራፍ 20 ቁጥር 3 ላይ የአብርሃም ሚስት ሳራን ወደ ራሱ ወደ ፈቃዱ ሊወስዳት ሲል በሌሊት እግዚአብሔር መጥቶ ከዛ የመቅሰፍት ከሚያደርስበት ኃጢአት እንዲታቀብ ነግሮታል እግዚአብሔር በሌሊት ሁላችንንም ይጎበኘናል ዮሴፍን በሌሊት በህልም ተገልጦ ከተሳሳተ ሐሳቡ መልሶ ኢትፍራ ለነሲኦታ ለማርያም ፍርትከ ያለው የሰራዊት ጌታ እግዚአብሔር የላከው መልአክ ለዮሴፍ የተገለጠለት ስለመቤታችን ንጽህና በሌሊት ነው ስለዚህ ሌሊት እግዚአብሔር ህዝቡን የሚጎበኝበት ሰዓት ነው ሌሊት የመከራ ሰዓት ነው እግዚአብሔር በጭንቅ ሰዓት ከኛ ጋር እንደማይለየን ሊያሳየን ነው ስለዚህ በኑሯችን ሌሊትና መከራ ውስጥ ደግሞ ወደ እግዚአብሔር መጮህ እንዳለብን ሊያስተምረን ነው ማለት ነው የተከበራችሁ እግዚአብሔር ቤተሰቦች አሁን ያለንበት ኑሮ ሌሊት ነው የሚያስደስት ህይወት የለም በአገራችን በቤተክርስቲያናችንም የደስታ ዜና መስማት ካቆመ ቆይቷል ርቆናል ራእይ ብርቆናል ተብሎ እንደተነገረበት ዘመን ሁሉ የምስራች ዜናዎች ከራቁ ቆይተዋል ከታላላቆቹ የሃይማኖት አባቶቻችን ሁሉ ሳይቀር ተስፋ አስቆራጭ ፖለቲካዊ ቋንቋዎችን መስማት ከጀመርን ቆይተናል እኛም በዘር ተቧርነን ማስቀደስ ከጀመርን ቀርመናል የምንሰማቸው ዜናዎቻችን በሙሉ በቡድን የተከፋፈለ እንጂ ለሰማያዊ መንግስት የተዘጋጀ አይደለም ሰማያዊ መንግስት አወርሳለች በተባለች ቤተክርስቲያን ውስጥ በያጥበው የምንሰማው ጎጥና ዘረኝነት ስርቆትና ምንደኝነት የእግዚአብሔርን ራእይ ካራቆ ቆይቷል ይሄ ሌሊት ነው ለኛ ፍቅር እግዚአብሔር ሲርቀን በወንድማማቾች መካከል መዋደድ ሲጠፋ መተማማት ሲበዛ እርስ በራስ መፈራራት ሲበዛ ሟርቱ ምቀኝነቱ ድግምቱ መጠጡ በእያንዳንዱ ቦታዎች ላይ የሚሰራው የጥንቆላው ጉዞ ሁሉ የኑሯችንን ጉዞ ሌሊት አድርጎታል የሀገሪቱ ሰላም ማጣት የኛ የአገልጋዮቹ ኃጢአት ነው የካህናት ኃጢአት ነው የቤተ መቅደሱ ኃጢአት ነው ውጪ ላይ ያለውን ህዝብ መከራ ያበላ ያለው ስለዚህ ሀገሪቱ በሁሉ ማቅጣጫ ደግሞ በአፈሙዝ መኖር ከጀመረች ቆይታለች የሚያስፈራ ነው በአራቱም ማቅጣጫ ፍርሃት አለ ሌሊት ነው እነዚህን ሁሉ ሊያነጋ እግዚአብሔር በሌሊት ህይወታችንን የኑሯችንን ሌሊት እንዲያነጋልን ልንማጸን የሚገባበት ሰዓት ነው እንደዚህ ለመሆን ደግሞ ከዘረኝነት ከተንኮል ከክፋት ከአፈሙዝ ሐሳብ ከግድያ ሐሳብ ከሟርት ሐሳብ መውጣት አለብን እንደ ኒቆዲሞስ በእንክርዳድ መካከል ነው ያለችው ውጡና ስንዴ ሆኑ ክርስቲያኖች ስንዴዎች ናቸው ዓለምን ወደ ልምላሜ ሊቀይሩ የሚችሉ ስንዴዎች ስንዴ ሲዘራ ይበዛል ማሳውን ይሞላል ክርስቲያንም መልካም ሐሳብ ካፉ ሲያወጣ ምድሪቷን ያዳርሳታል 12 ሐዋርያት አልጫ የሆነውን ዓለም በወንጌል ጨውነት አጣፍጠውታል 72 አርድእት 36 ቅዱሳት አንስት ተጨምረው ዓለም የክርስቶስን ሽታና መዓዛ ስላዳረሰች ዓለም ሰላም ሆና በአዲስ ኪዳን መጓዝ ጀምራለች ተመልሳ ወደ ኦሪትና ወደ ብሉይ ወደ ክፋትና ወደ ተንኮል እንዳትሄድ ኒቆዲሞሳዊ ሰብዕና ያስፈልገናል ስለዚህ የፍርሃት ሰዓት ከሆነው ሌሊት ለመውጣት አሁን ባለንበት የመከራ ሰዓት ልናገለግል ያስፈልጋል ሌሊት የፍርሃት ሰዓት ነው ብያቸዋለሁ ስለዚህ ከፍርሃት ለማምለጥ እግዚአብሔርን መያዝ ያስፈልጋል በሌሊት ኒቆዲሞስ ወደ እግዚአብሔር መጣ እኔና እናንተም በፍርሃት ሰዓታችን እግዚአብሔርን እናያዘው እግዚአብሔር የፍርሃታችን ድፍረት የመታሰራችን መፈታት የራቁትነታችን ልብስ የማጣታችን ማግኘት ነው ስሙ ለዘላለም የተመሰገነ ይሁን የአባቶቻችን አምላክ ልዑል እግዚአብሔር ቤተክርስቲያናችን ታላላቆቹ አገልግሎቶቿ የሚከናወኑት በሌሊት ነው ማህሌቱና ሰዓታቱን ሁለቱም መጥቀስ ይቻላል ሰዓታት ዘሌሊት በጣም በሌሊት የሚደረስ ነው ሙሉ ሌሊት ማህሌት ሙሉ ሌሊት ተቆሞ ነው የሚታደረው አብዛኛዎቹ የቤተክርስቲያን ትልልቅ አገልግሎቶቿ 24 ሰዓት በሮቿ ባይዘጉም
ግን የሌሊቱ የድምቀት አገልግሎት የእንቅልፍ ሰዓታቸውን ሰውተው በሚያገለግሉ ሊቃውንተ ቤተክርስቲያን የቅዱስ ያሬድና የአባ ጊዮርጊስ ልጆች የተሞላ ይሆናል መቅደሱ። ምክንያቱም ሌሊት የፍርሃት ሰዓት ነው። እኛ ግን እግዚአብሔር ምስሌነ እንላለን። እግዚአብሔር ከኛ ጋር ካለ ማን ይቃወመናል ብለን ማህሌቱን በሌሊት እናድራለን። በእንክርዳድ መካከል ስንዴ እንሆናለን። በጨለማው ዓለም ብርሃን እናበራለን። ምስጋና ብርሃን ነው። ስለዚህ እግዚአብሔር በሕይወታችን ሌሊት ይመጣል ነው። ሌላው ሌሊት የእውቀት ማነስ ምልክት ነው። እናም ኒቆዲሞስ ወደ ክርስቶስ ከመጣ በኋላ የጎደለውን ነገር አግኝቷል። አማን አማን እብለከ ዘኢተወልደ ዳግመ እማይ ወመንፈስ ቅዱስ ኢይክል በውያ ውስተ መንግሥተ እግዚአብሔር። እውነት እውነት እልሃለሁ የሰው ልጅ ከዋና ከመንፈስ ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት አይገባም ብሎ ዋናው ዓላማ መጠመቅ መሆኑ ከኦሪት ወደ ሐዲስ መምጣት እንደሚገባ በደንብ ነግሮታል። ስለዚህ የሌሊቱ ምልክት የእውቀት ማነስ ምልክት ነው። አንተ የአይሁድ መምህር ስትሆን ይህ እንዴት አይገባህም ብሎት ነበር። ዳግመኛ ወደ እናቴ ሆድ ገብቼ ሁሉ ብሎ ጠይቆ ነበር። ዳግመኛ ልትወለድ ይገባል ስላልኩ አታድንቅ። ንፋስ ወደሚነፍሰው እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ የተሰምህ ከማውኬ ሁሉ ዘይትፈቀድ ዘይትወለድ መንፈስ ቅዱስ። ከመንፈስ ቅዱስ የሚወለድ እንደዚህ ነው ያልኩ ይሄንን ነው። ስለዚህ ንፋስ ወደሚነፍሰው ይነፍሳል። ከወዴትም እንደመጣ አታውቅም። ስለዚህ ከስጋ ዳግመኛ ልትወለድ ይገባል ስላልኩ አታስብ ወይንም አትደነቅ። ምክንያቱም በዘነአምር ንነግር ወበዘርኢነ ከመዘነአምር ንነግር ወበዘርኢነ ሰማይ ተንከውን። የምናውቀውን እንናገራለን፣ ቢያየነውንም እንመሰክራለን። ዳግመኛ ልትወለድ ያስፈልጋል። ምክንያቱም የሰው ልጆች ወደ አዲስ ኪዳን በር ካልገቡ፣ በጥምቀት መንገድ ካላለፉ፣ የምስጢራት መግቢያ በርን ካላለፉት ክርስቶስን ሊያገኙት አይችልም። ስለዚህ አንተ እኔን ልታገኘኝ የመጣኸው መምህር መሆኔን ብቻ ልትነግረኝ ከሆነ ተሳስተሃል። ኒቆዲሞስ ወደ አዲስ ኪዳን ሕይወት ግባ ብሎ ክርስቶስ ኒቆዲሞስን ወደ አዲስ ኪዳን ሕይወት እንደገባውና ወደ ቅድስናው እንደቀላቀለው እናያለን። የኒቆዲሞስ ሌሊቱ ተቀየረለት፣ የእውቀት ማነሱ ተወገደለት። ከዚህ በኋላ ከእግዚአብሔር ሲወለድ መንፈሳዊነቱን ያገኛል ማለት ነው። ኒቆዲሞስ ቅዱስ ሆነ። እነዛ ሁሉ አይሁዳውያን ስማቸው አልተጻፈም። ኒቆዲሞስ ግን የአብይ ጾም 1 ሳምንት ተሰጠው። መዝሙረኛው ዳዊት እንደተናገረው ሌሊተ ተዛዋይኩ ምስለ ልቤ ዋንቃይክዋ ለነፍሴ መዝሙር 76 ቁጥር 6 ላይ ነው። በሆኑ ለዓለም ይገድፍ እግዚአብሔር ይላል ወኢይደግምኑ እንከ ተሳሃሎ ሌሊተ ተዛዋይኩ ምስለ ልቤ ዋንቃይክዋ ለነፍሴ። በሌሊት በመከራዬ ጊዜ ከልቦናዬ ጋር ተጨዋወትኩ፣ ሰውነቴንም በተስፋው ቃል አነቃቃኋት። መከራው ያልፋል ብዬ ሌሊተ ተዛዋይኩ ምስለ ልቤ ከልቤ ጋር ተነጋገር ከልቦናዬ ጋር በሌሊት ምን ማለት ነው? በሌሊት ቅዱሳት መጻሕፍትን አነበብኩኝ፣ በሌሊት አምላኬን ተማጸንኩት፣ ከልቤ ጋር ተነጋገርኩ። በሆኑ ለዓለም ይገድፍ እግዚአብሔር ልቤን አነቃቀዋል። በእውኑ እግዚአብሔር ለጊዜው ቢጥል ለዘላለም እንደጣለ ይተዋልን? እግዚአብሔር ዓለማችንን ኢትዮጵያን ለዘላለም ይተዋታልን? ይሄን ነው ልንል የሚገባው። በእውኑ ለዓለም ይገድፍ እግዚአብሔር በእውኑ ዓለምን እስከ መጨረሻ ያጠፋታል? አንድ ጊዜ በቁጣው ምክንያት በኃጢአታችን ምክንያት ተቆጥቷል። እንደ ተቆጣ ይቀራልን? እግዚአብሔር ዳግመኛ አይምርምን? ወኢይደግምኑ እንከ ተሳሃሉ የቀደመውን ቸርነቱን ለሁለተኛ ትውልድ እግዚአብሔር በእውኑ አያደርግምን ብዬ በሌሊት ከራሴ ጋር ተነጋገርኩኝ ይለናል መዝሙረኛው ዳዊት። እውነት በእውነቱ ምዕመናን እግዚአብሔር አሁን እንደዚህ እንደሆነ የምንቀጥል ይመስላችኋል? የማይነጋ መስሏቸው፣ ዓለም እንደጨለመች የምትቀር መስሏቸው እግዚአብሔርን የካዱ ሰዎች ብዙ ናቸው። ወደ ኃጢአት ጎዳና የገቡ ብዙ ናቸው። ማይተባቸውን የዘርና የጎጥ ያደረጉ ብዙ ናቸው። ክርስትናን በብሔር የከፋፈሉት ብዙዎች ናቸው። እስቲ ከልቦናችን ጋር በዚህ የመከራ ሰዓት እንነጋገር። ሌሊተ ተዛዋይኩ ምስለ ልቤ ዋንቃይክዋ ለነፍሴ ሌሊት ከነፍሴ ከልቤ ጋር ከልቦናዬ ጋር ተጨዋወትኩኝ፣ ነፍሴንም አነቃቀዋት። እግዚአብሔር ጥሎ አይጥለኝም አይጥልሽም። እንደ መሻ አይቀርም፣ ኢትዮጵያ ይነጋልሻል። ተዋህዶ ይሄ መከራ በዚሁ አይቀጥልም፣ ይነጋል። ማተብህን አጥብቀ ጠብቅ ብዬ ለልቤ ነገርኩት ብሎ እንደ ዳዊት የሚዘምር እንደ ዳዊት ሌሊቱን በመከራውን ሌሊት በጸሎት የሚያሳልፍ ምዕመን ልንሆን ያስፈልጋል። በእንክርዳድ መካከል የበቀለ ስንዴ ማለት ይሄ ነው። ስለዚህ እግዚአብሔርን በሌሊት ፈልጉት፣ በመከራችሁ ሰዓት ታገኙታላችሁ። በሌሊት ፈለግኩት። ምስባኩም አወጽከኒ ሌሊተ ወፈተንኮ ለልቤ ነው። መዝሙር 16 ቁጥር 3 ላይ የምናገኘው በሌሊት ጎበኛኝ፣ ፈተንከኝ፣ መረመርከኝም፣ አመከርከኒ ወኢተረክበ አመፃ በላሌ። አንዳችም ነገር ፈተንከኝ፣ መረመርከኝም፣ አንዳችም ነገር አላገኘህብኝም እያለ ዳዊት ስለራሱና በመከራው ሰዓት በሕይወቱ ሌሊት ውስጥ እግዚአብሔር ፈትኖ በንጽህና በቅድስና እንዳኖረው እንመለከታለን። እኔና እናንተም ማይተባችን ካላላ
ምንም ኃጢአት እንኳን ብንሰራ ይቅር ባዩ እግዚአብሔር አይተወንም። ክርስትናችንን ካልተውነው እግዚአብሔር አይተወንም። እና የኒቆዲሞስ ትምህርት በዚህ ብቻ የሚያበቃ አይደለም። ከክርስትና ውጪ ደግሞ ኒቆዲሞስ በርካታ ሌሎች ትምህርቶችን ተምሯል። እግዚአብሔር የመጣው ሊሞት እንደሆነ ነግሮታል። ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ሀለዎ ለወልደ እግዚአብሔር ይሰቀል ለወልደ ጓለመያው ይሰቀል ብሎታል። እነሆ ሙሴ በምድረ በዳ እባብን የሰቀለ እንደሰቀለ ሁሉ የሰው ልጅም ይሰቀል ዘንድ ይገባዋል። ዓለም በልጁ እንዲድን እንጂ እንዲመጣ እንዲጠፋ እግዚአብሔር ልጁን አላከውም ብሎ ክርስቶስ ኢየሱስ ወደ ዓለም የመጣበትን ምክንያት የሥጋዌውን ምስጢር ነገረው። መምህር ሆነ ከእግዚአብሔር መጣሃል ሲለው ልሰቀል ነው የመጣሁት አለው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔርም አንድያ ልጁን አሳልፎ ለሞት እስኪሰጥ ድረስ እንዲሁ ዓለምን ወዷልና። እንዴት ወደደን እግዚአብሔር! በልጁ ሞት ሊታረቀን ልጁን ላከው። እናም ከሰማያት ከወረደው በቀር ወደ ሰማይ የወጣ የለም፣ የመጣሁት ልወስዳችሁ ነው አለ። አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው አው ዘውእቱ ይነብር ውስተ ሰማይ። እሱ በመጀመሪያም በሰማይ ያለ የነበረ ከሰማያት የወረደ እርሱ ነው፣ የሰው ልጅ ነው። እሱም የሰው ልጅ ነው። በሰማይ የሚኖረው የሰው ልጅ ነው። ክርስቶስ ኢየሱስ ነው። ዘውእቱ ክርስቶስ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም። እሱም የሰው ልጅ ነው። ከዚህ በኋላ እኛን ይዞን ይወጣል ማለት ነው። አያችሁ፣ የመጣው ለዚህ ነው። ይህንን ለኒቆዲሞስ ነግሮታል። የመጀመሪያው ሳምንት ዘወረደ፣ የአብይ ጾም ዘወረደ፣ ክርስቶስ ለኒቆዲሞስ ያስተማረው ጥቅስ ነው የሚነበበው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም፣ እሱም የሰው ልጅ ነው። በሰማይ የሚኖረውም እርሱ ነው። በሰማይ የሚኖረው እግዚአብሔር ከክብር ዙፋኑ መጥቶ ዓለም አልቀበለውም ሲል ከወገኖቹ መካከል አንድ ሰው ኒቆዲሞስ ተቀብሎት ይህን ምስጢር ለእኛ አስቀረልን። ያልተጠመቀ አይደለም፣ ከስጋ የተወለደ ስጋ ነው። ስለዚህ ዳግመኛ መወለድ አለብህ ከመንፈስ ቅዱስ አለው። ከውሃና ከመንፈስ መወለድ የጥምቀት ልጅነት እንደሚገባ አስተማረው። ከዚያ በኋላ ደግሞ የስጋዊው ምስጢር የተሰቀለውን ክርስቶስን መቀበል ነው። የተጠመቀ ሁሉ ክርስቶስን ይለብሳል። ጥምቀት ልብስ ነው፣ ልጅነት ነው ብሎ ነገረው። አሮጌ ኦሪትን አውልቃት፣ ከዛ አዲስ ኪዳን መንፈስ ቅዱስን ተዋወቃት፣ ክርስቶስን ልበሰው። ተጠምቀህ ቁረብ ነው። በስጋው ደሙ መኖር ክርስቶስን ለብሶ ለዘላለም መኖር ነው። ልበስው ወለእግዚእነ ኢየሱስ ክርስቶስ ወይታህልዩ ፍትወተ ሥጋክሙ። ከዚህ በኋላ ኒቆዲሞስ በማታ ይታያል። በሕይወቱ ማታ መጥቶ ክርስቶስ በምስጢረ ሥጋዌ በአዲስ ኪዳን ኦሪት የሞት አገልግሎት ዕውቀትን በአዲስ ኪዳን የብርሃን አገልግሎት ዘላለማዊነት ዕውቀት ስለለበሳት ከዚያም በኋላ በአይሁድ ስብሰባ ጊዜ ይታያል። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ ሸንጎ ሁሉ ተሰብስበው ክርስቶስን ለመያዝና ክርስቶስን ለመግደል ሲያምኑ ሲተማመኑ በሕጋችን ወንጀል ያልተገኘበትን ሰው አሳልፎ እንደዚህ አይነት ውሳኔ መወሰን አልተፈቀደም ብሎ ተከራክሮ የአይሁድን ሸንጎ በተነ ይላል። ቁጥር 51 ላይ የዮሐንስ ወንጌል ምዕራፍ 7 ኒቆዲሞስ በማታ ተሰበሰቡ። መሽቶ እያንዳንዱ ወደ ቤቱ ሄደ። አንተ ከማን ወገን ነህ ብለው ጠየቁት። በጣም ስለተበሳጩበት መምህራቸው ነበር። ከመምህራን መካከል አንድ በእንክርዳድ መካከል የበቀለው ስንዴ ክርስቶስ ምንም እንዳላጠፋ በአይሁድ ሸንጎ ላይ መሰከረ። ያ ብቻም አይደለም። የዮሐንስ ወንጌል ምዕራፍ 19 ቁጥር 39 ከአርማትያሱ ዮሴፍ ጋር ክርስቶስ ኢየሱስ ለዓለም ሁሉ ከሞተ በኋላ ከመስቀል ላይ አውርደው ወደ አዲስ መቃብር ሲወስዱት በሰንዱናት ሽቱ በጣም በከፈን በተልባ እግር ፈትል ከፍ ነው ክርስቶስን አዘጋጅተው ወደ መቃብር ወሰዱት። እነሱ ናቸው ዮሴፍ ወኒቆዲሞስ ገነዝው ወለ ኢየሱስ ተብሎ 50 ቀን ሙሉ በሚቀደሰው የክርስቶስ የአዲስ ኪዳኗ የትንሣኤ ቅዳሴ ላይ 50 ቀን ሲቀደስ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝው ወለ ኢየሱስ ተብሎ ይነገራል። ኢየሱስን ለመገነዝ የበቃ ሆነ። የአይሁዱ መምህር በእንክርዳድ መካከል የበቀለው ስንዴ እውነትን ስለተከተለ ብዙ ናቸው ብሎ ከኃጢአተኞች ጋር ስላልተባበረ ቲፎዞ ስላልሸተተ ሕሊናው የመራውን በትክክለኛው መንገድ ሄዶ መርምሮ የክርስቶስን መምህርነት ስላመነ ወገኖቹ የሰቀሉትን እርሱ ግን ከአርማትያስ ዮሴፍ ጋር ሆኖ ተዘጋጅቶ በተቀመመ ሽቱ አዘጋጅቶ ወደ ክርስቶስ መጣ። አስቀድሞ በሌሊት መጥቶ የነበረው ኒቆዲሞስ አሁን ደግሞ ሊመሻሽ ሲል ክርስቶስን ወደ መቃብር ይዞ ወረደ። ዓለም ሲመሽባት ለኒቆዲሞስ ነጋላቸው። መንጋት ብቻ አይደለም፣ የበዓለ ሃምሳው የትንሣኤው በረከት በራላቸው። 50 ቀን ሙሉ ዮሴፍና ኒቆዲሞስ ስማቸው የሚጠራ ሆነ። የኢየሱስን ሰውነት የሚዳስስ ክርስቶስን ይዞ በእመቤታችን ደረት ደግፎ ወደ መቃብር ይዞ የሚወርድ ሰው ሆነ። የአይሁድ መምህር ነው። ግን የአይሁድ መምህር ስንዴ ሆነ። የአይሁድ መምህር ምርጥ ሆነ። የትም ልትሆን ትችላለህ።
ክርስትናውን በትክክል ከኖርከው እግዚአብሔር ሰገነት ላይ ያወጣሃል። ስለዚህ የዚህ ሳምንት ትምህርት ክርስቶስን በትክክለኛ ማንነቱ ማወቅ ሰገነት ላይ መውጣት ነው። ብዙ ናቸው ብሎ ከኃጢአተኞች ጋር አለመተባበር፣ በእንክርዳድ መካከል የበቀሉ ስንዴ መሆን፣ በእውነት በብርሃን መንገድ ላይ መሄድ፣ የውሸቱን ዓለም ተከትሎ ውሸትን እያራገቡ ከመኖር ይልቅ እውነት የሆነችዋን ተዋህዶ ይዘን እንድንኖር አምላካችን እግዚአብሔር ይርዳን። በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርብን። ለብርሃነ ትንሣኤው በሰላም ያደርሰን። የተወደዳችሁ የክርስቶስ ቤተሰቦች በዚህ በቤተ ጳውሎስ የሚተላለፈውን ትምህርት እየተከታተላችሁ ለሌሎችም አዳርሱ። መንገድ የጠፋባቸውን አሳዩ። እግዚአብሔር የፈቀደውን መንፈሳዊ ትምህርት በዚህ እናስተላልፍላችኋለን። በሁሉም መንገድ ላይ ግን በሚሰጡት መንፈሳዊ ትምህርቶች ሁሉ ዋናው ዓላማ መለወጥ ነውና በእውነት ተለውጠን ንስሐ ገብተን ሥጋ ወደሙ ተቀብለን እንድንኖር እግዚአብሔር በሕይወታችን፣ በጓዳችን፣ በኑሯችን፣ በትዳራችን፣ በእውቀት ትምህርታችን፣ በአልጋ ላይም ካለን በሕመማችንም እግዚአብሔር ይጎብኘን። ሁላችንንም በመንፈስ ቅዱስ ጸጋ በኃይል ረድኤቱ እንዲጠብቀን ይርዳን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ጥበቃ፣ የአበው ጸሎትና ምልጃ አይለየን። ይቆየን። አሜን።